ከፍተኛ ወታደራዊ መሪዎቹን ጨምሮ ለቁጥር የሚያዳግት የአገዛዙ ሰራዊት እልቂት ገጥሞታል። በንጹሃን ላይ ክፉ እጁን የዘረጋው የአገዛዙ ጦር በአርበኞቹ ብርቱ ክንድ አጸፋዊ ምላሽ ተሰጥቶታል። ወለጋ የደም ምድር ሆኗል። ቀዳሚ የግንባር መረጃችን ነው። ስርዓቱ ሳይወገድ ህገ መንግስቱ ሳይስተካከል ሰላም የማይታሰብ መሆኑን አርበኛው ተናገረ። የአፋብን ከፍተኛ አመራሩ በአገዛዙና በፋኖ ዙሪያ አሁናዊ ምላሽ ሰጥተዋል። ሙሉ መረጃውን እናስደምጣችኋለን። በዞኑ በተከሰተ ድርቅ የሰዎችና የእንስሳት ሞት ሲሰማ በመዲናዋ በርካታ ህጻናት በሆስፒታል ህይወታቸው አልፏል። ስቃይ ቸነፈኑ የኑሮ ውድመት በከተማዋ ህዝብ ላይ ስጋቱን አባብሶታል። በዝርዝር እናስደምጣቸዋለን። በዘመናት ሁሉ ያልታዩ የተፈጥሮና የጦርነት ስጋቶች ከባድ ስጋትን ደቅነዋል። ከሰደድ እሳት እስከ አውዳሚ የጦር መሳሪያ ጥቃቶችን የተሸከመው ቀጠና ውጥረቱ ተባብሷል። በዝርዝር ይደመጣል። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በምስራቅ ወለጋ በአገዛዙ ኃይል ላይ የተሰነዘረ የደፈጣ ጥቃት በከባድ ሰብአዊና ቁሳዊ ኪሳራ የታጀበ መሆኑ ተገለጸ። በምስራቅ ወለጋ ጊዳ አያና ወረዳ አበሳ ጎራና በመንደር 3 በተባሉ አካባቢዎች የአማራ ፋኖ ብሔራዊ ንቅናቄ አፋብን የወለጋ ቢዛማንሻ ሰይድ እዝ አርበኞች ከአገዛዙ እና ከክልሉ ጥምር ጦር ጋር ባደረጉት ከፍተኛ ውጊያ በአገዛዙ ኃይል ላይ ከፍተኛ የሰውና የቁሳቁስ ኪሳራ ማድረሳቸውን ገልጸዋል። በመቶዎች የሚቆጠሩ የአገዛዙ ሰራዊት አባላት የተደመሰሱ ሲሆን አንድ የሻለቃ አመራርን ጨምሮ በርካታ ወታደሮች ሙተዋል። በተጨማሪም አንድ የሻለቃ ምክትልን ጨምሮ 10 የሰራዊቱ አባላት በቁጥጥር ስር ውለዋል። ከጊዳ አያና ከተንቀሳቀሱ 28 የኮንቮይ ተሽከርካሪዎች ውስጥ 24ቱ የወደሙ ሲሆን ከእነዚህም መካከል 13ቱ ሙሉ በሙሉ በመቃጠል የወደሙና 2 ፓትሮል ተሽከርካሪዎች በፋኖ ኃይሎች ቁጥጥር ስር የዋሉ ናቸው። 4 ተሽከርካሪዎች ብቻ ወደ ኋላ መመለሳቸውም ተረጋግጧል። ከ196 በላይ የክላሽንኮቭ ጠመንጃዎች፣ 75 አዲስ እንደታሰረና 121 ከሙታን የተወረሱ 3 የብሬን መትረየሶች፣ 2 የስናይፐር ጠመንጃዎች ተማርከዋል። 3500 የዲሽቃ ተተኳሽ ጥይት፣ 9800 የብሬን ተተኳሽ ጥይት፣ ከ14000 በላይ የክላሽንኮቭ ጥይቶች፣ በርካታ የኤፍ1 እጅ ቦምቦች፣ ወታደራዊ ካዝናዎች፣ ትጥቆችና 6 የመገናኛ ራዲዮኖች በፋኖ እጅ ገብተዋል። ከንጹሃን ተዘርፎ በሰራዊቱ ሲንቀሳቀስ ነበር የተባለ ከ2 እስከ 3 ኩንታል የሚመዝን የኢትዮጵያ ብር ኖት በፋኖ ኃይሎች እጅ መግባቱን ተጠቁሟል። በወለጋ በአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛሞ ቀጠና ያንሻ ሰይድ እዝ ከፍተኛ ድል ማስመዝገቡንም የእዙ ህዝብ ግንኙነት ኃላፊ አርበኛ አበበ አብርሃም አረጋግጠዋል። የጌጤ ግርማ ብሩህ ክፍለ ጦር የአንገርጉትን ክፍለ ጦርና የታፈረ አለሙ ሳተናው ክፍለ ጦር የተቀናጀ እርምጃም ወስደዋል። አርበኛ አበበ እንደገለጹት የአገዛዙ ኃይሎች በውጊያ ሜዳ መቋቋም ሲሳናቸው በንጹሃን ዜጎች ላይ ጉዳት የማድረስ መኖሪያ ቤቶችን የመደብደብና ንብረት የመዝረፍ እርምጃ ይወስዳሉም ሲሉ ከሰዋል። የኦሮሞና የአማራ ማህበረሰብ በሰላም አብሮ የሚኖር መሆኑን የጠቀሱት አርበኛው ፋኖ የትኛውንም ብሔር ሳይለይ ለህዝብ እኩልነት የሚታገል በመሆኑ በህዝቡ ላይ የሚደርሰውን ጥቃት ለመከላከል አሁንም ትግሉን እንደሚቀጥል አረጋግጠዋል። በኢትዮጵያ የፖለቲካ ስርዓት ለውጥ ሳይደረግ በሀገሪቱም ሆነ በቀጠናው ዘላቂ ሰላም ሊመጣ አይችልም ሲሉ አርበኛው ተናገሩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊና የፖሊት ቢሮ አባል አርበኛ አስረስ ማረዳምጤ በዓለም አቀፉ ዘአፍሪካ ሪፖርት ጋዜጣ ላይ ባስነበቡት ሰፊና ጥልቅ ጽሁፍ የፋኖ ህብረ ብሔራዊ ተጋድሎ በአዲስ አበባ ያለውን የአብይ አህመድ አገዛዝን መውጫ ቀዳዳ እንዳሳጣውና በሀገሪቱ የፖለቲካ ስርዓት ውስጥም ለውጥ ሳይደረግ በኢትዮጵያም ሆነ በምስራቅ አፍሪካ ቀጠና ዘላቂ ሰላም ማረጋገጥ እንደማይቻል ገልጸዋል። አርበኛ አስረስ እንደገለጹት እሳቸውን ጨምሮ ፋኖ መሳሪያ ለማንሳት የተገደደው በአዲስ አበባ ባለው የፌዴራል መንግስት በአማራ ህዝብ ላይ የተደቀነውን የህልውና ስጋት ለመመከት ነው። ህዝቡ የትጥቅ ትግል ውስጥ ከመግባቱ በፊት በዜጎች ላይ የሚፈጸመው ጥቃት እንዲቆም በርካታ የሰላም ጥሪዎችን ቢያቀርብም አገዛዙ ሙሉ በሙሉ ወደ ጎን ብሎታል። ሰላማዊ መንገዶች በተዘጋጉበትና ብልጽግና ዜጎችን የመጠበቅ ህገ መንግስታዊና ሞራላዊ ግዴታውን ባጣበት ወቅትም መመከት ብቸኛ የህልውና መንገድ ሆኗል። ይህም እርምጃ በሞራልም ሆነ በህግ ደረጃ ሙሉ በሙሉ አሳማኝና ህጋዊ እንደሆነ ያብራሩት አርበኛ አስረስ ትግሉም ከግል ጥቅም ወይም ከፖለቲካ ስልጣን ፍላጎት የመነጨ ሳይሆን ከአስገዳጅ ህልውና ሁኔታ የተወለደ እንደሆነ አስምረውበታል። የቅርብ ጊዜውን የፋኖን እንቅስቃሴ የፕሪቶሪያው ስምምነት ውጤት አድርገው የሚያቀርቡ ተረኮች የተሳሳቱ መሆናቸውንና የህዝቡ ቅሬታ ከስምምነቱ በፊት የነበረ እንደሆነ አርበኛ አስረስ ገልጸዋል። አገዛዙ በአማራ ህዝብ ላይ የጦርነት አዋጅ ካወጀ በኋላ ፋኖ ባለው ውስን ሀብት ከጠላት በሚማርከው መሳሪያና በህዝባዊ ደጋፊነት ተንቀሳቅሶ ዛሬ ላይ ሊበገር የማይችል ግዙፍ ኃይል መሆን መቻሉን አስረድተዋል። በሁለቱ ኃይሎች መካከል ያለውን ልዩነት ሲያብራሩም ፋኖ ለሚያደርገው የህልውና ትግል አሳማኝና ህጋዊ ምክንያት ያለው ሲሆን በተበታተነ መልኩ ይደረግ የነበረው ምከታ ወደ ተደራጀና የተቀናጀ ከፍተኛ የውጊያ ኃይል ቀይሮታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረቱም የስትራቴጂክ እቅድና የወታደራዊ እርምጃዎችን ቅንጅት አሳድጎታል ብሏል። በአንጻሩ በገዛ ህዝባቸው ላይ ጦርነት የከፈቱት የአገዛዙ ኃይሎች ግልጽ የስትራቴጂ ዓላማም የላቸውም። ጨካኙን አገዛዝ ስልጣን ላይ ለማቆየት በሚዋጋው የአገዛዙ ኃይል ውስጥ ያለው የማሸነፍ ፍላጎትና አቅም እየተሸረሸረ በመምጣቱ መሳሪያን ጥሎ እጅ
የመስጠት ሁኔታ በከፍተኛ ሁኔታ ጨምሯል። አገዛዙ የተጠቀማቸው ዘመናዊ የጦር መሳሪያዎች፣ ድሮኖች፣ የውጊያ አውሮፕላኖች፣ ቢኤም ሮኬቶችና የሜካናይዝድ ክፍሎች ወታደራዊ አሸናፊነትን ሊያጎናጽፉት አልቻሉም። ይህም የቴክኖሎጂ የበላይነት ብቻውን በህልውና ትግል ላይ ስኬት ሊያረጋግጥ እንደማይችል ማረጋገጫ ሆኗል። ባለፉት 3 የጦርነት ዓመታት የተባበሩት አረብ ኤሚሬትስ ባለሙያዎችና አቅሞች በቀጥታ በተሳተፉበት መልኩም የኢትዮጵያ አየር ኃይል በሺዎች የሚቆጠሩ የድሮንና የአየር ጥቃቶችን ፈጽሟል። እነዚህ ጥቃቶች በሙሉ ማለት ይቻላል የአማራ ተወላጅ የሆኑ ሲቪሊያኖችን እንዲሁም እንደ ትምህርት ቤቶችና ጤና ተቋማት ያሉ ህዝባዊ መሰረተ ልማቶችን ኢላማ ያደረጉ ነበር። ሽብርተኝነትና ጥላቻ የታከለባቸውም ነበሩ ሲሉ አርበኛ አስረስ አብራርተዋል። አገዛዙ ጾታዊ ጥቃትን፣ ረሃብንና በዜጎች ላይ የሚፈጸሙ ጥቃቶችን እንደ የጦር መሳሪያ በመጠቀም ዓለም አቀፍ የሰብአዊ መብት ጥሰት ህጎችን በስርዓት የሚጥስ ሲሆን በተቃራኒው ፋኖ የጄኔቫ ኮንቬንሽንን መመሪያዎችንና የዓለም አቀፍ ህግጋትን እንደሚያከብር አስታውቀዋል። የተባበሩት አረብ ኤሚሬትስ ዩኤኢ ለአገዛዙ የምታደርገው የድሮን የቴክኒክና የሎጂስቲክስ ድጋፍ በህዝብ ታክስ የተገነባውን የኢትዮጵያን አየር ኃይል የሽብር መሳሪያ ያደረገው ሲሆን ይህም አቋማ በኢትዮጵያና በአፍሪካ ያላትን የረጅም ጊዜ ጥቅም አደጋ ላይ የሚጥል መሆኑን አሳስበዋል። አገዛዙ ስልጣኑን ለማስቀጠል ሲል ውዥንብር፣ ጦርነትን፣ የብዙሃን እስርና ከፋፋይ ንግግሮችን እንደ መሳሪያ ይጠቀማል። ሀገሪቱ ወደ ሰላም በቀረበች ቁጥር ጦርነትን የሚያቀጣጥለው አገዛዙ የህዝብ ውክልና የሌላቸውን የምክክር መድረኮችንና ምርጫዎችን በማዘጋጀት ህጋዊ መስሎ ለመታየት ይሞክራል። የአብይ አህመድ አገዛዝ አጥፊና ሀገራዊ ሽብርተኝነት እንቅስቃሴ ከኢትዮጵያ ወሰን አልፎ በሱዳን እየተካሄደ ባለው የእርስ በርስ ጦርነት የፈጣን ድጋፍ ኃይል አርኤስኤፍን በመደገፍ ከአጎራባች ሀገራት ጋር አላስፈላጊ ፍጥጫ በማንሳት ለቀይ ባህርና ለምስራቅ አፍሪካ ቀጠና ትልቅ የደህንነት ስጋትን ደቅኗል። በፋኖ በኩል በደረሰበት ከፍተኛ ወታደራዊና ግዛታዊ ስብራት ከትግራይ ክልል ጋር ባለው የሻከረ ግንኙነት በኦሮሚያና በሌሎች አካባቢዎች ባሉ ግጭቶች እንዲሁም በዲፕሎማሲያዊና በህጋዊነት ቀውስ ምክንያትም የአገዛዙ ስልጣን ላይ የመቆየት እድል አብቅቶለታል ሲሉ አርበኛ አስረስ ማረ በእርግጠኝነት አስቀምጠዋል። የአገዛዙ ስልጣን ላይ የመቆየት እድሉ ሙሉ በሙሉ ያበቃለት በመሆኑ ከአገዛዙ ውድቀት በኋላ የሚመሰረተው የሽግግር ሂደትም ሁሉንም ወገኖች ያካተተ ተጠያቂነትን የሚያረጋግጥ የዜጎችን መብት የሚያስከብርና ለዲሞክራሲያዊ ስርዓት መሰረትን የሚጥል መሆን እንዳለበትና ዘላቂ ሰላምና መረጋጋት ሊመጣ የሚችለው በዚህ መንገድ ብቻ እንደሆነ አርበኛ አስረስ አክለው አሳስበዋል። በሰሜን ጎንደር ዞን ጠለምት ወረዳ በተከሰተ ከፍተኛ ድርቅ የሰውና የቤት እንስሳት ህይወት ማለፉ እንዲሁም በአዲስ አበባ ከተማ አጣዳፊ የተመጣጠነ ምግብ እጥረት ህጻናትን ህይወት እየቀጠፈ መሆኑ ተገለጸ። በሀገሪቱ በአንዳንድ በኩል ለግዙፍ የከተማ ኮሪደርና ውበት ፕሮጀክቶች በቢሊዮኖች የሚቆጠር ሀብት እየፈሰሰ፣ በሌላ በኩል ግን በገጠርና በዋና ከተማዋ ዜጎች በረሃብና በምግብ እጥረት ሳቢያ ለህልፈት መዳረጋቸው በሀገሪቱ ያለውን የኢኮኖሚ መስመር መሳትና የሀብት ክፍፍል ኢፍትሐዊነትን ቁልጭ አድርጎ ያሳያል ተብሏል። በሰሜን ጎንደር ዞን ጠለምት ወረዳ መረው ቀበሌ ከመጋቢት ወር ጀምሮ ምንም አይነት ዝናብ ባለመጣሉ ምክንያት አርሶ አደሩ የዘራው እህል ሳይበቅል ቀርቷል። በዚህም ምክንያት በተከሰተው የበረታ ድርቅና የምግብ እጥረት ሳቢያ የ16 ሰዎች ህይወት ማለፉን የቀበሌው ዋና አስተዳዳሪ ጥላሁን ገብረ ሚካኤል ገልጸዋል። ከ16 ሰዎች ህይወት ማለፍ በተጨማሪ በአካባቢው የሚገኙ ከ17000 በላይ የቤት እንስሳት፣ የቁም እንስሳት በሙሉ አልቀዋል። የረሃቡን ሁኔታ መቋቋም የተሳናቸው 488 አባወራዎች በመቶዎች የሚቆጠሩ የቤተሰብ አባላት ቀያቸውን ለቀው ወደ ሰሜን አማራ ክፍል ተሰደዋል። ችግሩን በተመለከተ እስከ ክልል ድረስ አቤቱታ የቀረበ ቢሆንም የቀበሌው የተመደቡ አካላት የሞቱ ሰዎችን፣ የተሰደዱ አባወራዎችንና ያለቁ እንስሳትን ቁጥር መዝግበው ለአካላቱ ቢያሳውቁም እስካሁን ምንም አይነት ምላሽ አልተገኘም። ከዚህም ቀደም ከመንግስት የተደረገው ድጋፍ ለአቅመ ደካሞች ብቻ የተሰጠ አነስተኛ የሴፍቲኔት እርዳታ እንደነበር ተጠቅሷል። እየከፋ የመጣውን የረሃብ አደጋ ተከትሎ የአካባቢው ነዋሪዎች የድንገተኛ እርዳታ ጥያቄ በማንሳት ሰልፍ የወጡ ሲሆን አሁንም አስቸኳይ ድጋፍ ካልቀረበ የአካባቢው ህዝብ በረሃብ የሚያልቅበት አጋጣሚ ሰፊ በመሆኑ የሚመለከታቸው አካላት በፍጥነት እንዲደርሱላቸው አስተዳዳሪው ጥሪያቸውን አስተላልፈዋል። በተያያዘ ዜና በአዲስ አበባ ከተማ የተመጣጠነ ምግብ እጥረት ለህፃናት እልፈት ምክንያት ሆኗል። በአገዛዙ በቢሊዮንና በትሪሊዮን የሚቆጠር ገንዘብ የሚፈስባቸው የኮሪደር ልማትና የግዙፍ ፕሮጀክቶች ግንባታ በሚከናወንባት ዋና ከተማ አዲስ አበባ በከፍተኛ የምግብ እጥረት ምክንያት የህፃናት ህይወት በሆስፒታሎች ውስጥ እያለፈ ይገኛል መባሉ አነጋጋሪ ሆኗል። አጣዳፊ በሆነ የአልሚ ምግብ እጥረት ምክንያት ወደ ሆስፒታል ከገቡ በኋላ ህይወታቸው ያለፈ ህፃናት ቁጥር ቢያንስ 14 እና ከዛ በላይ መድረሱን የረድኤት ድርጅት ሰራተኞች ለኢትዮ ፎክስ ገልጸዋል። በከተማዋ ውስጥ ስር የሰደደ ከፍተኛ የኢኮኖሚና የምግብ እጥረት ችግር በመከሰቱ እናቶች ለህፃናት የሚሆን የተመጣጠነ ምግብ ማቅረብ ተስኗቸዋል። በዚህም ምክንያት እድሜያቸው ከ5 ዓመት በታች የሆኑ ህፃናት ለከፍተኛ የጤና መታወክና ለህይወት ማለፍ መዳረጋቸው ተጠቅሷል። ይህ በአገሪቱ እየታየ ያለው አሁናዊ ሁኔታ የአገዛዙን የቅድሚያ ቅደም ተከተል ክፍተትና አሳዛኝ የደህንነት ደረጃን በግልጽ ያሳያል። በአንድ በኩል በቢሊዮን የሚቆጠር ወጪ ለከተማዋ ውበትና ለኮሪደር ፕሮጀክቶች ሲመደብ፣ በሌላ በኩል ደግሞ በገጠር የወደቀው አርሶ አደር በድርቅና ረሃብ ሳቢያ የቁም እንስሳቱ አልቀው ዘመዶቹ ሲሞቱበት፣ በዋና ከተማዋ ደግሞ እናቶች ለህፃናት የሚሆን ምግብ አጥተው የህፃናትን ህይወት በሆስፒታል ውስጥ ሲቀጠፍ ይታያል። ይህም አገዛዙ ለዜጎች መሰረታዊ የህይወት ህልውናና ለምግብ ዋስትና ትኩረት ከመስጠት ይልቅ ለሚታየው ገጽታ ግንባታና ለጦርነት ቅድሚያ መስጠቱ ያመጣው ሀገራዊ አሳሳቢ ጉዳይ መሆኑ ተመላክቷል።
በዘመናችን የታዩ የተፈጥሯዊና ሰው ሰራሽ ውጣ ውረዶች የአውሮፓን አህጉር በከፍተኛ ስጋትና ውጥረት ውስጥ ጥለውታል። በአንድ በኩል የአየር ንብረት ለውጥ ያመጣው ከባድ የበጋ ድርቅና የሰደድ እሳት አህጉሪቱን እያቃጠለ ሲሆን፣ በሌላ በኩል ደግሞ ቀጣይነት ያለው የሩሲያና ዩክሬን ጦርነት የቀጠናውን ሰላምና ደህንነት በከፍተኛ ሁኔታ በማናጋት ላይ ይገኛል። በአሁኑ ወቅት በቤልጂየም በክፍለ ዘመኑ ታይቶ የማይታወቅ ከፍተኛ የሰደድ እሳት ተከስቶ አገሪቱንና የጎረቤት ሀገራትን በከፍተኛ ስጋት ውስጥ ጥሏል። በተለይም በሳምንቱ መጨረሻ እሳቱ ወደ ምስራቃዊ የድንበር አቅጣጫ በመስፋፋት ወደ ጎረቤት ጀርመን ሊሻገር ይችላል የሚል ብርቱ ስጋት ደቅኖ የነበረ ቢሆንም በመቶዎች የሚቆጠሩ የእሳት አደጋ ሰራተኞች ባደረጉት የተቀናጀና ያልተሰለቸ ርብርብ እሳቱ 3000 ሄክታር ያህል መሬት ካደረሰ በኋላ ከባለፈው አርብ ጀምሮ ባለበት እንዲገታና በቁጥጥር ስር እንዲውል ተደርጓል። ነገር ግን እሳቱ በላይኛው ገጽታ ላይ ባለበት እንዲቆይ ቢደረግም በአንዳንድ ቦታዎች